ሰላም የሳብ ቤተሰቦች፣ የምሽቱን ሰበር ዜናዎች ይዤላችሁ ቀርቤያለሁ። ዛሬ አልጄዚራ አስደንጋጭ መረጃ አውጥቷል። በመረጃው አልጄዚራ የራሴ ምርመራ ተጠቅሜ የሚያስደነግጥ ነገር አግኝቻለሁ እያለ ነው። የአልጄዚራ የምርመራ ዘገባ ሆርሙዝ አልተዘጋም ይላል። ይህ ምን ያህል ነው? በመረጃው ላይ ምን ተካቷል? አብረን የምንመለከት ይሆናል። ዶናልድ ትራምፕ በኢራኑ ጦርነት ከብዙ የአውሮፓ ሀገራት ጋር ልክ እንዳልሆኑ ይታወቃል። ዛሬ ደግሞ የጀርመኑን ቻንስለር ጋር ተጣልተዋል። ያደምጡታል። በተያያዘ ዜና ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር አውርተዋል። ንጉሥ ቻርሊም ለ4 ቀን የነበራቸውን የሥራ ጉዞ አጠናቀው ወደ እንግሊዝ ተመልሰዋል። ሰላም የሳብ ቤተሰቦች፣ እኒህን በጥልቀት የምንመለከትበት የምሽት ዜናችን ጋር ደርሰናል። ቻናላችንን በሚያዝያ ወር 1 ሰብስክራይበር ለማስገባት እቅድ ይዘናል። ይህ እቅዳችን ግቡ እንዲመታ የሰብስክራይብ በተኑ እንዲጫኑ በትህትና ጠየቅነው። በመጀመሪያ ስለተናገርነውና አልጄዚራ ሆርሙዝን በተመለከተ ስላወጣው ሰፊ የዜና ትንታኔ ወደዛ እንለፍ። መጋቢት 11 ቀን የታይላንድ የጭነት መርከብ ማዮራ ኑሪ በኢራንና በኦማን መካከል በሚገኘው በዓለም ላይ ካሉት እጅግ አስፈላጊ የውሃ መንገዶች አንዱ በሆነው በሆርሙዝ ሰርጥ ውስጥ በማለፍ ላይ ያለች በሁለት ተወርዋሪ ጥይቶች ተመታች። በሞተር ክፍሉ ውስጥ የእሳት አደጋ ተከስቶ ነበር። እናም 20 መርከበኞች ቢታደጉም 3ቱ በውስጡ ተይዘው ቀርተዋል። ከሳምንት በኋላ አንድ ልዩ የነፍስ አድን ቡድን በኢራን ቀሽም ደሴት ዳርቻ ላይ ተንሳፋ በቆመችው መርከብ ላይ ሲወጣ አስክሬናቸው ተገኝቷል። በዚህም ወቅት የታንከሮች የጥላ መርከቦች ሻዶ ፍሊት በተመሳሳይ ውሃ ውስጥ በሰላም መጓጓዛቸውን ቀጥለው ነበር። በሐሰተኛ ባንዲሮች በጠፉ ምልክቶችና ባልተገለጹ መዳረሾች የሚንቀሳቀሱ ይህ ስውር የጦር መርከብ ሰራዊት በሕይወት ሊተርፍ የቻለው ከተለመደው የባህር ንግድ ሕግ ውጪ መጋቢት 1 እስከ ሚያዝያ 15 ባለው ጊዜ ውስጥ 185 መርከቦች 202 ጉዞች በሰርጡ በኩል መደረጋቸውን ተመልክቷል። ይህ በጥይት ሩምታ ውስጥ እና በእገዳ መስመሮች ውስጥ የተደረገ ጉዞ ነው። ሰርጡ በከፍተኛ ጫና ውስጥ እንዴት እንደሚሰራ ለመረዳት የአልጄዚራ ዲጂታል ምርመራ ክፍል የውሃ መንገዱን በየቀኑ ሲከታተል ቆይቷል። የመርከቦቹ ዓለም አቀፍ ባህር ላይ ድርጅት አይኤምኦ ቁጥሮች ከአሜሪካ የውጭ ሀብት ቁጥጥር ቢሮ ኦፊስ፣ ከአውሮፓ ህብረት፣ ከዩናይትድ ኪንግደም እና ከተባበሩት መንግስታት ዓለም አቀፍ የማዕቀብ ዝርዝሮች ጋር የሚያመሳክር አይኤምኦ ቁጥር ለንግድ መርከቦች የተሰጠ ልዩ የሰባት አሃዝ ቁጥርን ከተከተሉት ጉዞዎች ውስጥ 37ቱ ወይም 37 በመቶ በላይ የሚሆነው ከኢራን ጋር የተሳሰሩ ነበሩ። ይህም በአሜሪካ ማዕቀብ የተጣለባትና የኢራን ባንዲራ የጫነችውን ሮሻክ ጨምሮ በባህረ ሰላጤው በተሳካ ሁኔታ ወጥታለች። ምዕራፍ 3 የአሜሪካ እገዳ ከተደረገ በኋላ ግልጽ የሆነ የባህር ኃይል እገዳ ቢኖርም 25 መርከቦች ሰርጡን አቋርጠዋል። እገዳውን መጣስ የአሜሪካ እገዳ ተግባራዊ በሆነበት ወቅት የጥላ መርከቦች ወዲያውኑ ራሳቸውን አስተካክሏል። የኢራን የጭነት መርከብ 13448 እገዳውን በተሳካ ሁኔታ ጥሳለች። በባህር ዳርቻው የምትሰራ አነስተኛ መርከብ በመሆኗ ኦፊሳላዊ የአይኤምኦ ቁጥር ስለሌላት ከተለመደው የማዕቀብ መከታተያ መሳሪያዎች እንድታመልጥ አስችሏታል። መርከቧ ከኢራን አልሐመሪያ ወደብ ተነስታ ፓኪስታን ካርቺ ደርሳለች። በተመሳሳይ በፓናማ ባንዲራ የምትጓዘው ማናሊ እገዳውን በመጣስ ሚያዝያ 14 ቀን ተሻግራለች። እናም እንደገና ሚያዝያ 14 10ሩ በቀጥታ ከኢራን ጋር የተያያዙ ነበሩ። ነዳጅ ያልሆኑ ንግድም ቀጥሏል። በክፍት ጦርነት ወቅት 57 የጅምላና አጠቃላይ ጭነት መርከቦች የተሻገሩ ሲሆን 41ዱ ከቴህራን ጋር የተሳሰሩ ነበሩ። ከጦርነቱ በፊት በቀን ቢያንስ 100 መርከቦች የሆርሙዝ ሰርጥን ያቋርጡ ነበር። ዛሬ በአስደንጋጭ ሁኔታ 20,000 መርከበኞች በባህረ ሰላጤ ውስጥ ከ2,000 መርከብ በላይ ተይዘው ይገኛሉ። ይህም ዓለም አቀፍ ባህር ላይ ድርጅቱ ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ ቀውስ ሲል ገልጾታል። ይህ በእንዲህ እንዳለ በቴህራን ላይ የተጣለው የ47 በመቶ የአሜሪካ ማዕቀብ ምክንያት ከተፈጠረው ትይዩ የባህር ላይ ስርዓት አካል ሆኖ የኢራን የጥላ መርከብ ያለምንም እንቅፋት እየተጓዘ ይገኛል። ዋሽንግተን በ1979 የእስላም አብዮት የአሜሪካ ደጋፊ የነበሩትን ሻህ መሐመድ ራዛ ፓህላቪን ከስልጣን ከወረደ በኋላ በቴህራን ላይ ማዕቀብ ጥላለች። ሁለቱ ሀገራት ከ1980 ጀምሮ ምንም አይነት የዲፕሎማሲ ግንኙነት የላቸውም። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት እንደተናገሩት የሩሲያው ቭላዲሚር ፑቲን እምቅ የኒውክሌር ስምምነት አካል የሆነው አሜሪካ የኢራን የበለጸገው ዩራኒየም እንድትቆጣጠር ለመርዳት ሀሳብ አቅርበዋል። ከአርቲስት ተልእኮ ቡድን አባላት ጋር በዋይት ሃውስ ንግግር ያደረጉት ትራምፕ ፑቲን ረቡዕ ዕለት በስልክ ባደረጉት ውይይት ቴህራን እንድታስረክብ የአሜሪካው መሪ እየጠየቁ ያሉትን 970 ፓውንድ የኢራን የበለጸገ ዩራኒየም ጉዳይ ለመጨረስ ሩሲያ እንደ ሶስተኛ ሀገር ሆና እንድታገለግል ያቀረቡትን ግብዣ ዳግም ማቅረባቸውን ተናግሯል።
ትራምፕ ፑቲን እንዳሉት ብለው ሲገልጹ እሱን ወይም ዩራኒየሙን እንድናገኝ ሊረዳን የሚችል ከሆነ በማበልጸግ ሂደት ውስጥ መሳተፍ እንደሚፈልግ ነገረኝ ብሏል። እኔ ግን ከዚህ ይልቅ በዩክሬን ያለውን ጦርነት በማቆም ረገድ ብትሳተፍ እመርጣለሁ አልኩት። ለእኔ ያ የበለጠ አስፈላጊ ይሆን ነበር ሲሉ አክለዋል። ትራምፕ ከተባበሩት አረብ ኤሚሬትስ ከኦፒኢሲ ለመውጣት ያላትን እቅድ ታላቅ ሲሉ አሞካሽተዋል። ፕሬዚዳንቱ እንደተናገሩት በዘይት የበለጸገችው ሀገር በግንቦት 1 ከኦፒክ እና ኦፔክ ፕላስ ለመውጣት የወሰነችው ውሳኔ በኢራን ጦርነት ምክንያት የተናወጠውን ተለዋዋጭ የነዳጅ ገበያ ለማረጋጋት ሊረዳ ይችላል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ በመጨረሻ የጋዝ ዋጋ ለመቀነስ፣ የነዳጅ ዋጋ ለመቀነስና ሁሉም ነገር ዝቅ ለማድረግ ጥሩ ነገር ነው ብዬ አስባለሁ ብሏል። ዋሽንግተን የዩኤስ ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ዙሪያ የጀርመኑን ቻንስለር ፍሬድሪች ሜርዝን ማክሰኞ ዕለት ተችቷል። ይህም የሆነው ሜርዝ ኢራናውያን ጦርነቱን ለማቆም በሚደረገው ንግግር ዩናይትድ ስቴትስ እያዋረዱ ነው ካሉ ከአንድ ቀን በኋላ ነው። ትራምፕ የሜርዝን አቋም በተሳሳተ መንገድ በመግለጽ የጀርመኑ ቻንስለር ፍሬድሪች ሜርዝን ኢራን የኒውክሌር መሳሪያ ቢኖራት ግድ የለውም ስለምን እያወራ እንደሆነ አያውቅም ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ሜርዝ ግን ኢራን የኒውክሌር መሳሪያ ሊኖራት አይገባም ማለታቸው ይታወቃል። ሜርዝ ሰኞ ዕለት በሰጡት ያልተለመደ ጠንከር ያለ ትችት የኢራን አመራሮች የዩናይትድ ስቴትስ እያዋረዱ ነው ብሏል። የአሜሪካ ባለስልጣናት ወደ ፓኪስታን እንዲጓዙ ካደረጉ በኋላ ያለምንም ውጤት እንዲመለሱ በማለት ተወቅሷል። ሜርዝ አክለውም ዩናይትድ ስቴትስ በኢራን ጦርነት ውስጥ ምንም አይነት የመውጫ ስትራቴጂ እየተከተለች እንደሆነ እንደማይታያቸው ተናግሯል። ይህ ንግግራቸው በዋሽንግተን እና በአውሮፓ የኔቶ አጋሮቻቸው መካከል ከቆይታ ጀምሮ የነበረውን ጥልቅ ልዩነት ይበልጥ ጎልቶ እንዲወጣ አድርጎታል። ንጉሥ ቻርልስና ንግሥት ካሚላ በዩናይትድ ስቴትስ የሚያደርጉት የ4 ቀን የመንግሥት ጉብኝት የመጨረሻ ቀን በሆነው በዛሬ ሥራ መርሃ ግብር ላይ የእንግሊዙ ንጉሣውያን ቤተሰቦች ከዩኤስ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊ እመቤት ሜላኒያ ትራምፕ በዋይት ሃውስ ኦፊሳላዊ የስንብት ሥነ ሥርዓት ይደረግላቸዋል። በኒውዮርክ ሲቲ ቻርልስ እና ካሜላ የ911 መታሰቢያን ጎብኝቷል። ቻርልስ በሃርለም የሚገኝ የከተማ እርሻና የዩኤስ እና የዩኬ የንግድና የቢዝነስ ዝግጅት የጎበኙ ሲሆን ካሚላ ደግሞ በሥነ ጽሑፍ ስብሰባ ላይ ንግግር አድርገዋል። ትራምፕ በትላንትናው ዕለት እንደተናገሩት በዚህ ሳምንት በመንግስታት ጉብኝት ወቅት የጠነከረው ከንጉሱ ጋር ያላቸው መልካም ጉብኝት በእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር ያለውን ሸካራ ግንኙነት ለመጠገን ይረዳል ተብሏል። የፕሬዝዳንቱ አስተያየት የመጣው ቻርልስ ለኮንግረስ ንግግር ካደረጉ በኋላ ሲሆን በንግግራቸውም ትራምፕ ባለፉት ጥቂት ወራት ከብሪታንያ ጋር በተጋጩባቸው በርካታ ጉዳዮች ላይ ተቃውሞ አሰምቷል።